ኤንቢሲ ኢትዮጵያ ያነጋገራቸው የአዲስ አበባ ከተማ ነዋሪዎች ግንቦት 24 በሚካሄደው 7ኛው ጠቅላላ ምርጫ ለመሳተፍ ካርድ መውሰድ ብቻ በቂ አለመሆኑን ገልጸዋል። ለመምረጥ ካርድ አውጥተን ተዘጋጅተናል የሚሉት መራጮቹ ሌሎች ዜጎችም ይበጀናል፣ ይመራናል የሚሉትን የፖለቲካ ፓርቲ ለመምረጥ ዝግጅት ማድረግ እንዳለባቸው ተናግረዋል። ካርድ ማውጣት ብቻ በቂ አለመሆኑን አጽንኦት የሚሰጡት አስተያየት ሰጪዎቹ መምረጥ ዲሞክራሲያዊ መብታችን ነውም ብለዋል። የፓርቲዎች ውድድ ክርክራቸውን በደንብ ተከታትያቸዋለሁ። አልጨረሱትም። ይሆናል የሚለው ነገር ጥሩ ፖሊሲ ያላቸውን ለኢትዮጵያ ሕዝብ ይጠቅማል፣ ኢትዮጵያን ወደፊት ሊያሻግሩ ይችላሉ የሚለውን የፓርቲውን ቅድመ ዝግጅታቸውን ለሕዝብ እያቀረቡ ያሉትን እየተከታተልኩት ነው ያለው። ከዛ በመነሳትም ለራሴ ለኢትዮጵያ ሕዝብም ይሆናል የሚለው ነገር ለመምረጥ ጥሩ ዝግጅት እያደረኩት ነው። ምርጫም ካርድ እንደሚሰጥ ያው በሰፈራችን ወስጃለሁ። ምርጫ ዲሞክራሲያዊ መብት ነው። ያው ያመናችሁበትን ምረጡ። ምርጫ ካርድ ወስደናል፣ እንመርጣለን ብለን ነው የምናስበው። እንግዲህ እየጠበቅን ነው በተስፋ። ካርድ አውጥቻለሁ። በጣም ዝግጁ ላይ ነኝ። አካባቢ ያለው ሰዎችም እያነሳሳው ምርጫ እንዲመርጡ እያደረኩኝ ነው። ለመምረጥ ተዘጋጅቻለሁ። ምርጫ የአንድ ዲሞክራሲ ትልቁ የጀርባ አጥንት ነው። እኔም እንደ ማንኛውም ኢትዮጵያዊ ዜጋ ምርጫ ካርዴን አውጥቼ የምርጫ ቀን እየተጠባበቅኩ ነው የሚገኘው። ክርክሮችን እያየን ነው። አሪፍ ነው። ከዚህ በፊት ከተደረጉ ምርጫዎች የተሻለ እንዲሆን እመኛለሁ። የፖለቲካ ፓርቲዎች የቴሌቪዥን ሰዓት ተሰጥቷቸው የምርጫ ክርክር እያደረጉ ነው ያሉት። የራሳቸውን እቅድ ለደጋፊዎቻቸው እያስረዱ ነው ያሉት። ደግሞ ትልቅ ቫልዩ አለው። በተለይ መራጩ ማን ምን ይዞ መጥቷል የሚለውን ነገር በደንብ ለማወቅ የተሻለ እድል ይሰጣል የሚል እምነት አለኝ። የምርጫ ካርድን በአግባቡ አለመጠቀም በቀጣዮቹ 5 ዓመታት ባልመረጡት መሪ ለመመራት መወሰን ከመሆኑን ባሻገር ዲሞክራሲያዊ መብት ማባከን ነው የሚል ምልከታም እንዳላቸው ተናግረዋል። አለመምረጥ እንግዲህ ያው አለማወቅ ነው ብዬ ነው ማስበው። የወሰኑበትን ያው እንዲመርጡ ነው ወይ አለመውሰድ ነው። ለምን ከተወሰነ በስነ ስርዓት ወረፋ ይዘን መምረጥ ነው። ደስ ያለሽን መምረጥ ነው እንጂ ለምን መጀመሪያ አለመውሰድ ነው። ከወሰነች ደግሞ ማስቀመጥ አይቻልም። ማንኛውም ዜጋ የሚፈልገውን መምረጥ የሚችለው የምርጫ ካርድ ሲያወጣ ስለሆነ ስለዚህ ሁሉም ዜጋ ያው ምርጫ ኦልሞስት አሪፍ ላይ እንዳለ አውቃለሁ። ከ50 ሚሊዮን በላይ ምርጫ ካርዶች እንደወጡ መረጃው አለኝ። ይሄ ህዝብ የሚፈልገውን የሚመራውን ደስ ያለውን የፖለቲካ ፓርቲ መምረጥ የሚችለው የምርጫ ካርድ ሲኖረው ስለሆነ የምርጫ ካርድ ማውጣት ግዴታ ነው። አንደኛ ካርድ ከወሰዱ መምረጥ ግዴታ ነው። ለምንድን ነው ካርድን ወስዶ ማስቀመጥ ማለት አንድ መጀመሪያ የሚገዛኝ መንግስት ማወቅ አለብኝ ይሆነኛል ብሎ የፈለጉትን ሰው መምረጥ ይችላሉ አይደል? ፓርቲውን እና ከወሰዱ መምረጥ ግዴታ ነው። ማስቀመጥ ደግሞ ወይ ደግሞ መቶ በጣም ጥሩ አይደለም። ተመዝግበሽ ካርድ እስካወጣሽ ድረስ ግዴታ መምረጥ አለብሽ እና ምርጫ ጣቢያ ላይ ቶሎ ተገኝተሽ ከ15 ቀናት በኋላ በሚካሄደው 7ኛው ጠቅላላ ምርጫ ለመሳተፍ ካርድ የወሰዱ ዜጎች የፖለቲካ ፓርቲዎች በቅድመ ምርጫ ወቅት በተለያዩ መገናኛ ብዙኃን ያቀረቡትን የፖሊሲ አማራጭ መሰረት በማድረግና በእውቀትና በምክንያታዊነት ላይ በተመሰረተ መልኩ በምርጫ ቀን ይሆነናል፣ ይበጀናል የሚሉትን የምርጫ ካርድን በእለቱ ጥቅም ላይ ማዋል ይገባል ሲሉ መልእክታቸውን አስተላልፈዋል። ባላወቁት መሪ መመራት ነው፣ ባላመኑበት መሪ የወደፊቱን በማሰብ መምረጥ። ግንቦት 24 የሚቀርባችሁ ቦታ ሄዳችሁ ምረጡ። ይሆነኛል፣ ይጠቅመኛል፣ ለሀገሪቷ ይጠቅማል የሚባለው እንመርጣለን። እንግዲህ ካርድ ከወሰዱ ካርዳቸውን በስርዓት ማስቀመጥ አለባቸው። ያን ቀን በሌሊት ወጥተው በጠዋት ወጥተው ሁሉም ሰው መሳተፍ አለበት። ካርድ ካወጣሽ ግዴታ መምረጥ አለብሽ። የምትመርጪው ይሆነኛል ያልሽውን የፖለቲካ ፓርቲ መምረጥ አለብሽ። ይዞ መቀመጥ ምንም ጥቅም ያለው ነገር አይመስለኝም። ምርጫው እንግዲህ በሰላም እንድንመርጥ ሁላችንም በሰላም ሀገራችንን በሰላም መጠበቅ አለብን። የሆነ ችግር ካለ በትብብር ሁሉ ነገር ለሚመለከተው አካል ሪፖርት አድርገን በሰላም መምረጥ አለብን ብዬ ነው የማስበው። ካርድ ትልቅ ቫልዩ አላት። በአንድ ድምጽ በአንድ ካርድ ብዙ ነገር ሊቀየር ስለሚችል ሁሉም የምርጫ ካርድ ያወጣ የኢትዮጵያዊ ዜጋ የሆነ የዛን ቀን ያችን ካርድ ማባከን የለበትም። ወጥቶ ሁሉም ሰው የሚፈልገውን ፓርቲ መምረጥ ያስፈልገዋል። እንደኔ የተመዘገበው ማህበረሰብ በተመዘገበው ልክ በምርጫው ቀን መጥቶ ያንን የፈለገውን እሱ ሊያስተዳድረኝ ይችላል ያለውን
ለህብረተሰቡ፣ ለህዝቡ፣ ለአገሩ ጥሩ ነው የሚለውን ያመነበትን ለመምረጥ በሰዓቱ ይዞ መውጣት አለበት። ካርዲው የትም ቦታ መጣል የለበትም። ዋስትና ነው ለማለት ፈልጋለሁ።